እንደምንላችኋል ክብራን አድማጮቻችን ከኢቢሲ ኤፍኤም አዲስ 97.1 ሀገርኛ ስፖርት የተሰኘው ዝግጅታችን ላይ ደርሰናል። የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን ያደረገ ሳምንታዊ ዝግጅት ነው። የዛሬው የሀገርኛ ስፖርት እንግዳችን ላለፉት 21 ዓመታት በኢትዮጵያ እግር ኳስ ውስጥ ግልጋሎቱን የሰጠ ለበርካታ ክለቦች የተጫወተ በብሔራዊ ቡድንም ያገለገለ ባለፈው ሳምንት እግር ኳስ ተጫዋችነትን በቃኝ ያለው መስዑድ መሐመድ ነው። ከመስዑድ መሐመድ ጋር ቆይታ እናደርጋለን። ኑራ ኢማም አብሬያችሁ ቆያለሁ። በቴክኒኩ ትግስት ታደም ከኛ ጋር ባብሮነት አለች። መሸጋገሪያውን ተከትለን ስንመለስ ከእንግዳችን ጋር ወደምናደርገው ቆይታ እናልፋለን። የአብሮነት ቆይታችሁን አስቀድመን ከአክብሮትና ትህትና ጋር እንጠይቃለን። ላለፉት 21 ዓመታት በኢትዮጵያ እግር ኳስ ውስጥ ያሳለፈ በብዙዎች በጋራ ሊባል በሚችል መልኩ አመለሸጋ እየተባለ የሚጠራ በስብዕናው በማንነቱ ብዙዎች ያከበሩት ሰው ነው የዛሬው እንግዳችን። በአዲስ አበባ በተለምዶ አጠራር ቄራ አልማዝዬ ሜዳ አካባቢ ተወልዶ ያደገው በተለያዩ ክለቦች ግልጋሎቱን የሰጠው መስዑድ መሐመድ የቤተሰቡ ትልቁ ፈተና ትልቁ ተጋድሮ በነበረበት በዛ ጊዜ ይህ የቤቱ 6ኛ ልጅ ተወለደ። እናም ደግሞ አባት ይህንን ልጅ መስዑድ ሲሉ ስያሜውን ሰጡት። መስዑድ በአረብኛ ትርጓሜው ደስታ እንደማለት ነው። የዛሬው እንግዳችን ከዚህ ጀምሮ መነሻውን አድርጎ በኢትዮጵያ እግር ኳስ ውስጥ ያለፉትን 21 ዓመታት ከቆየ በኋላ ባለፈው ሳምንት ከእግር ኳስ ተጫዋችነት ራሱን ማግለሉን አሳውቋል። ያንን ተከትሎ ለዛሬ እንግዳችን ልናደርገው ወደናል። የታዳጊነት ህይወቱን በክለብ ደረጃ አንድ ብሎ የጀመረው በኢትዮ ኤሌክትሪክ ነው። ከኢትዮጵያ ቡና ጋር የ2003 የኢትዮጵያ ፕሪሚየር ሊግ ዋንጫን አሳክቷል። ጅማ ባጅፋር ተጉዟል። አዳማ ከተማ፣ ሰበታ እንዲሁም ደግሞ ዘንድሮ በቃኝ ያለበት ድሬዳዋ ከተማን ላለፉት ዓመታት ሲያገለግልባቸው የነበሩ ክለቦች ናቸው። በኢትዮጵያ ብሔራዊ ቡድኑ የራሱን አሻራ ያሳለፈው መስዑድ መሐመድ የሀገርኛ ስፖርት የዛሬ እንግዳችን ነው። ይሄንን ህይወቱን ጨምሮ በቃኝ እስካለበት ጊዜ ያሉ አጠቃላይ ሂደቶችን ልናወራው እዚህ ስቱዲዮ ጋብዘነዋል። በቅድሚያ ጥሪያችንን አክብረ እዚህ ስቱዲዮ ስለተገኘ በአድማጮቻችን ስም እጅግ አድርገን እናመሰግናለን መስዑድ። እኔም አክብራችሁ ለጠራችሁኝ አመሰግናለሁ። እንግዲህ ባለፈው ሳምንት በቃኝ ካልክበት ቅጽበት እናንሳ። በጣም ከምትወደው ነገር ከኖርክበት ማለትም ከልጅነት ጀምሮ ከመጣህበት መንገድ ነው በቃኝ ያልከውና ውሳኔው ከምን መጣ? ይሄን አመት ላይ መስዑድ እንደው በቃኝ ያለበት ልዩ ምክንያት ካለ እሱን መነሻ አድርገን እንጀምር። ያው ሁልጊዜም እግር ኳስ የሆነ ቦታ እንደሚቆም ታስቢዋለሽ። በተለይ ደግሞ ብዙ አመት ስትጫወቺ እርግጠኛ ቀኗን ነው እንጂ ማታቂያት እንደምታቆሚ ግልጽ ነው። ሁልጊዜ የማስበው ነገር ነው። ግን ልክ ስወስን እንደማስበው እንደነበረው ቀላል አልነበረም። በጣም ኢሞሽናል የሚያደርግ ሳምንትን ያሳለፍኩት። ምክንያቱም ያው ከልጅነት ጀምሮ በጣም በፍቅር የምወደው ስራ ነበር እግር ኳስ። የምትወጂው ነገር ላይ ደግሞ ስትቆይ ጊዜው በጣም ነው የሚሮጠው። ያው የሆነ ሰዓት ታዳጊ ተብለሽ ትጀምሪያለሽ፣ ድንገት ሳታስቢው አንጋፋ ትበያለሽ። በዚህ ሁኔታ የተጠናቀቀው እግር ኳስ ህይወቴ። ያለ ቀይ ካርድ የተጠናቀቀው የእግር ኳስ ህይወትህ እንግዲህ ጅምሩ ላይም በአንድ የስልክ ጥሪ ነበር ወደ ኢትዮ ኤሌክትሪክ ያመራኸው። በያኔው ኤልፓ በአሁኑ ኢትዮ ኤሌክትሪክ። እንደው እያበቃን ስለሆነ ይሄኛውንም ቆይታ እያጠቃለልን ስለሆነ ትንሽ ወደ ኋላ እንመለስ፣ ስለሱ ጉዳይ እናውራ መስዑድ። መነሻ ላይ እንመለስ። መብራት ኃይል ሲ ነው እግር ኳስ የጀመርኩት። ከዛ ፊት በሰፈር ማርቆስ በቀለ ጋር የጀመርኩት የሰፈር ፕሮጀክት። ከዛ በኋላ መርሻ የኢትዮጵያ ፕሮጀክት እዛ ነው የተጫወትኩት። አዲስ አበባን ወክለን ድሬዳዋ ሄደን ነበረ። ከዛ መብራት ኃይል ሲ የገቡ ልጆች ነበሩ ከኔ ቀድመው። ሰመረ ይባላል ጓደኛዬ፣ አሁን ዱባይ ነው ያለው። እሱን የደወለልኝ የፕሮጀክት ልጆች መብራት ኃይል ማየት ይፈልጋል የሚል ስልክ ደወለልኝ። ያው ብዙ ሆነው ነበረ ምርጫ ያደረጉት። ያው በፊት ሲቢ ምርጫ በጣም ብዙ ሰው ነው የሚመጣው። አጋጣሚ እኔ ደግሞ 26 27 ከቀሩ በኋላ ነው የመጣሁት። ኤርሚያስ ተፈሪ ያኔ ደግሞ መብራት ኃይል የዋናው ቡድን አሰልጣኝ ይገኛል። ጉልላት፣ ኤርሚያስ፣ ኤልያስ ጆሃር፣ ነቀጣው ብዙ አሰልጣኞች ይሳተፉበታል ምርጫው ላይ።
ኤርሚያስ ነበር የሲ አሰልጣኝ። ኤርሚያስ መረጠኝ። ከዛ በኋላ ኤርሚያስ ወደ ዋናው ቡድን ሄደ። በኤልያስ ቹዋር የመጀመሪያ የክለብ ጅማሬን አደረኩ። እንደው ወደ ክለብ ደረጃ በዚህ ደረጃ ስትሻገር የነበረው ሂደት ቀላል አይሆንም መቼስ አይደለ? ግን ከቤተሰብ በኩል የነበረው ነገር እንዴት ነው? በምን መልኩ ስትደገፍ ነበረ? እንደውም አንድ ገጠመኝን አውቃለሁ ከዚህ በፊት ራስህ ልትገረፍበት የምትችለውን መልእክት ሁላ ለወላጅ አባት ታደርስ ነበረ። እሱን መነሻ አድርገን የቤተሰቡ ድጋፍ ምን ይመስል ነበር የሚለውን ካንተ እንስማ መስዑድ። አዎ ቤተሰቤ ከአባቴ ውጭ ማለት ነው እናቴና እህቶቼ ወንድሞቼ በጣም ነው የሚደግፉኝ እግር ኳስ ተጫዋች እንዲሆን። አባቴ ግን ሞር በትምህርት እና በቁርአን በጣም እንድበረታ ይፈልግ ነበረ። እኔ ደግሞ ያው አንዳንድ ጊዜ እየፎረፍኩ የቁርአን ክላሱን ኳስ እጫወት ነበረ። በዛ ሰዓት እንግዲህ መልእክት ለአባቴ በቀጣይ ቀን ስመጣ መልእክት አደርሳለሁ፣ እህቴም ታደርሳለች። ግን ከፍተን አይተን አናቅም። ያው ስገረፍ ነው ያ መልእክት ሁልጊዜ ያንን ወረቀት ባመጣው በንጋታው እገረፋለሁ እና ያኔ ነው በቃ ያወቅኩት መልእክቱ መቅረቴን አቴላስ መሆኑን ያወቅኩት ከፍ ካልክ በኋላ። አዎ በዛ ሁኔታ ነው። ግን በጣም ነው የደገፉኝ ቤተሰቦቼ፣ በተለይ እናቴ በቃ እግር ኳስ ተጫዋች እንደሆን ከሚከፈለው በላይ ነው የከፈለችልኝ። ያው በልጅነት በጣም ጭቃ በጭቃ ሆነሽ ስትመጪ ከትጥቅ ከማሟላት ጀምሮ ብዙ ነገር ነው የደገፉኝ ቤተሰቦቼ፣ እህት ወንድሞቼን ጨምሮ ማለት ነው። አባቴም ደግሞ ያው እግር ኳስን ካለ መረዳት ነው። ያው ዞሮ ዞሮ እነሱ አሸንፈዋል እግር ኳስ። ወደ እግር ኳሱ ዋና ዋና ጉዳዮች እንሻገራለን። የቤተሰቡንም ጉዳይ እንመለስበታለን። ሌሎች ያው በርካታ ገጾችም ስላሉ መስዑድ፣ በርካቶች አመለሸጋ ይላሉ። አረቡ ቅጽል ስሙ ናቸውና በተለይ በጣም መናገርን በሚፈልግ ከሰዎች ጋር በሚያገናኝ ከምንም በላይ ደግሞ አንበልም የነበርክ ሰው ነህና ከተለያዩ አካላት ጋር የመነጋገር የማውራቱ ነገር አለና ያንን ስብዕና ያንን ማንነት እንዴት አስጠበቅከው? እንግዲህ ንግግሮች፣ ኃይለ ቃሎች፣ የተለያዩ ጉዳዮች ይኖራሉ። ያንን ጠብቆ ማስቆየት መጠበቅ እንዴት ቻለ መስዑድ የሚለውን ግን እናንሳው። ያው በዙሪያ ያሉ ሰዎችን ማመስገን እፈልጋለሁ። ማለት ከቤተሰብ ጀምሮ ከዛ የሰፈር አሰልጣኝ ማርቆስ መርሻ፣ የክለብ አሰልጣኞቼ በሙሉ በእንደዚህ በዲሲፕሊን ጉዳይ ያላቸው አቋም የተለየ ነው። ከዛ በኋላ ደግሞ ከክለብ ዋና ቡድን ከደረስኩ በኋላ አሰልጣኝ ያልሆነ ግን ደግሞ የህይወቴ አሰልጣኝ የሆነ ተድላ በላቸው በመድን ነው የሚታወቀው። እሱ የህይወትም የእግር ኳስንም አቅጣጫ የበለጠ በረምብ እንዳያድርጎኛል እና ከዚህ ከስብዕና ጋር በማይሆን ቦታ ካለመገኘት ጋር በተያያዘ ምናምን ያው ልጅነት ወጣትነት ላይ በትክክል መንገድ የሚያሳይሽ የሚመክርሽ ሰው ያስፈልግ ነበርና እኔ ደግሞ በኤርሚያስ አማካኝነት ነበር ያገኘሁት እሱን። ትክክለኛውን መንገድ አስይዞኝ እስከዛሬ ድረስ ከጎን ያለ ዛሬም ድረስ ማማክረው በእግር ኳስም በተለያየ ህይወት ጉዳይ ማማክረው ትልቅ ወዳጄ ነውና ለዚህ ትልቅ የአንበሳውን ድርሻ ይወስዳል ብዬ ማስበው እሱ ነው። ግን መንገዶቹ እንዴት ነበሩ መስዑድ? ለምሳሌ ሀሳቦችን ከመግለጽ ጋር በተገናኘ አንዳንዴ ያሉ የአረዳድ ነገሮች አሉ አይደለ? እንደ ማህበረሰብም በጋራ የምንስማማባቸው ጉዳዮች አሉ፣ እንዳተያይ ደግሞ እንዳረዳድ የምንወስዳቸው ነገሮች አሉ። መስዑድ ምን አይነት ማንነት አለው ያንን ነገር ለመፍታት? እግር ኳሱ ብዙ እንዳልኩ ብዙ ጉዳዮች አሉትና እነዛን ለመፍታት እነዛን ጉዳዮች ለመሄድ የሚሄድበት መንገድ እንዴት ነው? እንዴት ያለ ነው? መስዑድ አይናገርም እንደሚባለው ዝምተኛ ነህ ወይስ እንዴት ነው? እሱን ቀላል አይደለም። ያው እግር ኳስ የስሜት ስፖርት ነው። ከሰዎች ጋር ያነካካሻል። ግን ያንን ማኔጅ የምታደርጊበት መንገድ ነው ዋናው ነገር። በተቻለ መጠን ይሄ ውሎ የሚያደር ነገር ከሆነ እንዳልኩሽ እንደዚህ ታላላቅ ወንድሞች አሉኝ እንደ ተላ አይነት እማከርበታለሁ የሚፈታ ግን ያው ቅጽበታዊ ሲሆን ያው ስህተት ውስጥም ልትወድቂ ትችያለሽ። ነገር ግን ያው እኔ ኮንትሮል በማድረገው ነገር ላይ ብቻ ነው የምጨነቀው። ብዙ ጊዜ ከኔ ቁጥጥር ውጭ በሆነ በሰዎች ኦፒኒየን ባሉ ነገሮች ላይ ብዙ አልጨነቅም እና በተቻለ መጠን ይሄ ነገር ከኔ አቅም በላይ ነው ወይስ በእኔ ቁጥጥር ስር ነው የሚለውን ነገር ነው ማየው። ያንን ማስኬድ ነው እንደ ሰው። ያው ሰው በጣም ያው ደካማ ፍጡር ነው። ከነ ድክመትሽ ደግሞ ሰው ብዙ የሚሰጥሽ ደግሞ ስም አለና ያ ደግሞ የበለጠ ያስጨንቅሻል። የበለጠ እዛ ቦታ ላይ ለመገኘት ኤክስትራ የምትሄጂበት ርቀት ይኖራልና ዞሮ ዞሮ ስያሜው ባለዳ ነው የሚያደርግሽ።
የኃላፊነትን የበለጠ ይጨምራል። አምበል ምን አይነት አምበል ነው መስዑድ? በምን አይነት መልኩ ነው ልጆችን መምራት ደስ የሚለው? እንዴት ባለ መልኩ ነው የሚቀራረበው የሚለውን ደግሞ እናንሳ እስቲ። ያው ልጆችን ማኔጅ የምታደርግበት መንገድ እንደ ልጁ አቅም ነው የሚወሰነው። የሆነ ኤክስፒሪየንስ ተጫዋች ከሆነ ብዙ አትጨነቂም፣ ሼር ያደርግሻል ኃላፊነቱን፣ ምንም ችግር የለውም። ግን ታዳጊዎች እንዳይደነግጡ መንገድ የምታሳይበትን መንገድ በጣም መጠንቀቅ አለብሽ። ስሜታቸው እንዳይጎዳ ሜዳ ላይ ያላቸውን ነገር እንዲሰጡ ለማድረግ ማኔጅ የምታደርግበትን ሲኒየር እና ታዳጊውን በጣም መለየት ያስፈልጋል። ሌላው ከኮቺንግ ስታፍ ጋር ከአመራር ጋር የምታደርጊው ግንኙነት ያው ሁሉም በየፖዚሽኑ ሪስፔክት ይፈልጋልና ሁሉንም በዛ መልኩ ነው ማኔጅ የምታደርጊው። ካፕቴን መሆን ያው የቲሙ ምልክት ትሆኛለሽ እንጂ ብዙ ሲኒየር ተጫዋቾች ኃላፊነትን ሼር ያደርጉልሻልና በዛ መልኩ ነው ማኔጅ ማድረገው። የእግር ኳስ ተጫዋችነት ዘመንህ ላይ የሚነሱ አመታቶች አሉ። ለምሳሌ ያህል እኔ 2002 ክረምትን አነሳለሁ። 2001 ኤልፓ ያለ 2 ቦታ ፈርመህ የገጠመህን ያንን ከባዱን ጊዜ አስታውሳለሁ። አንተ እስቲ ስለ ሁለቱ ጉዳዮች አከታትለህ አንተ አውራኝ፣ በአንተ አንደበት እንስማው ብዬ ነው። ያው ፌዴሬሽኑ ይህን ህግ እንዲያወጣ የሚያስገድድ ነው እኛ ይመስለኛል። በዛ ወቅት 2 ቦታ መፈረም በጣም የተለመደ ነገር ነበርና ከዛ በኋላ ግን የፌዴሬሽኑ ተወካይ በሌለበት ፊርማ እንደማይጸድቅ የሚል ህግ ወጥቷል። እኔም መብራት ኃይልና ኢትዮጵያ ቡና ፈርሜ ነበረ። ከዛ በኋላ በጣም በብዙ ጭቅጭቅ ኢትዮጵያ ቡና ለቀቀኝና መብራት ኃይል 2 አመት ቀጠልኩ። ያው የልጅነት በዛ ሰዓት እንደዚህ የሚመክርሽ የሚደግፍሽ ሰው አለማግኘት፣ ቅድም ያልኩሽን አይነት ሰዎች አለማግኘት የሚያመጣው ነገር ነው። ከዛ በኋላ ደግሞ የ2002 ክረምት ጉዳት ከመብራት ኃይል ወጥቼ ደደቢት ነበር የፈረምኩት። የፕሪሲዝን ወቅት በጣም ከባድ ትሬኒንግ ነበር የምንሰራው። ቱርካዊ አሰልጣኝ ነበረ ደደቢትን የያዘውና የረመዳን ጾም እንዳንጾም ይከለክል ነበር። ምክንያቱም ከትሬኒንጉ ክብደት አንጻር እኛ ደግሞ እንጾም ነበረ። በቀን 2 ነበር የምንሰራው። ያ ሎድ ጉልበቴ ላይ ትንሽ ጉዳት አመጣብኝ። እየዋለ እያደረ በጣም እየጠነከረ መጣና መንቀሳቀስ እስከማልችል ደረጃ ደረስኩ። ከዛ በኋላ የማራይ ውጤት ሲታይ ትንሽ ውሃ ይዟል ጉልበትህና ሲሪየስ ነው ምናምን የሚል ነገር መጣ። ኮሎኔል አወል ነበረ የደደቢት ኃላፊ። እሱም ከሱ ጋርም ተነጋገርን። የክለቡ ትውውቅ ዝግጅት ላይ ሁሉ ነበር ካደለ የጦር ኃይሎች የደደቢት ተጫዋች እንደሆንኩ ነበር የማውቀው። ያ አጋጣሚ ተፈጠረ። ከደደቢት ጋር ተለያየው። በቃ እኔ ህመሙ በጣም ስለሚያሰቃየኝ በቃ ቤት ሆኜ ስለማረፍ ነበር ማስበው። በዛ ሁኔታ መሀል ዝም ብዬ ድንገት አንዋር ትንሿ ጋር ደወልኩላትና በቃ እንደዚህ ታመሜ እያቆምኩ ነው፣ ወደ ቤት እየሄድኩ ነው ምናምን አልኩት። እሱ ደግሞ ይሳቅን አናግረዋለኝ። ይሳቅ ጋር ደወልኩለት። ይሳቅ ጋር ሕክምና የትም ክለብ ቤት ስለሆንኩ በቃ በነፃነት ይሳቅ ጋር እመላለሳለሁ፣ እታከማለሁ። ይሳቅ ደግሞ በ15 ቀን አሸልሃለሁ አለኝ። እኔ ደግሞ በጣም ስለሚያመኝ ስለነበር በዛ ሰዓት እውነት አልመሰለኝም፣ ግን እመላለሳለሁ፣ እሰራለሁ። ከዛ በኋላ 3 ሳምንት ምናምን ይሆናል ትሬኒንግ እስቲ ቼክ አድርገው አለኝ። ፍራቻው ስለነበረኝ ቀስ እያልኩ በኋላ ኢትዮጵያ ቡና ተቀላቀል አለኝ። እኔ አላመንኩም። ማለት በቃ የጤንነቴን ጉዳይ ኃላፊነት የወሰደው ይሳቅ ነው። ከዛ በኋላ የቲሙ ስራ አስኪያጅ ደግሞ ጌታሁን ገብረ ጊዮርጊስ ነበር። በዛ ባልሳሳት በዛ ወቅት አያቀኝም ነበርና ኃላፊነት በእግር ኳሱ ጉዳይ ውበቱን ኃላፊነት የወሰደልኝ በሁለቱ ሰዎች አማካኝነት ነው ኢትዮጵያ ቡና የገባሁት። 2003 በዛ መልኩ ተቀላቀልክ። የኢትዮጵያ ቡና እስካሁንም የሚጠራው ብቸኛ የሊግ ዋንጫ ያ እናንተ ያሳካችሁት ነው። ያ የውድድር አመት እንዴት ይገለጻል? ምን አይነት ስሜት አለው? እስቲ ትንሽ መለስ ብለን ወደ ኋላ እናንሳው። ያ አመት በጣም በእግር ኳስ አሪፉ አመት ነበር ለኛ። ብዙዎቻችን ፒካችን ላይ የነበርንበት አመት ነው። ከብዙ ቲሞች የተሰባሰብንን በዛ ላይ የጨዋታ መንገዱ የውበቱ ለብዙዎቻችን የሚመች ነበርና በጥሩ ሁኔታ ነበር የሄደልን። በጣም ብዙ ጎሎች እናስቆጥር ነበር። ቲማችን ላይ ብዙ ጎሎች አይቆጠሩም ነበር። በአጠቃላይ አመቱ በጣም ስኬታማ አመት ነበር። የኢትዮጵያ ቡና ደጋፊ ደግሞ በጣም የተደሰተበት ጊዜ ነበር።
ያን ደስታ ደግሞ ማየት ለኛም ትልቅ ደስታ ነው። ከስልጠና መንገድ ጋር በተገናኘ እንግዲህ ከውጭም ከሀገር ውስጥም አሰልጣኞች ጋር ሰርተሃል። እንደውም አንድ ወቅት ላይ ወደ ውጪ ልትሄድ የምችልበትም እድል ነበረ። ከዚህ አንጻር ያሉትን ነገሮች እናንሳና ከስልጠና መንገድ አንጻር መሱድ የትኛው የስልጠና መንገድ አድናቂ ነው ወይም ወዳጅ ነው? እንዴትስ ይረዳዋል ይሄንን ጉዳይ የሚለውን እናንሳ። ያው ከስልጠና መንገድ አንጻር እኔ ነገሮችን የማይበት መንገድ ተጫዋቹ ካለው አቅም አንጻር ነው መታየት ያለበት ብዬ ነው ማስበው። እንደ ኢትዮጵያ አብዛኛው ተጫዋች ከቁመት ከጥንካሬ ከነገሮች ስታዩ ብዙ ረጃጅም ተጫዋች የለም። ብዙ በጥንካሬውም በፍጥነቱም በጣም ብዙ መታነሹ ጥቂት ተጫዋቾች ሊኖሩ ይችላሉ። ግን በአብዛኛው መታነሹ እንደዚህ ይበልጥ በፊትነስ ዘርፍ ለአጂሊቲ ቀረብ የሚል ተጫዋች ነው ያለው እና ከዛ አንፃር ስልጠናው ወደዚህኛው ወደ ተጫዋቹ ወደ ያለው ጥንካሬ ቢያደላ ይበልጥ ይስማማኛል። ማለት እኔ ስለተስማማኝ ሳይሆን በቃ ማጆሪቲ ተጫዋቹ ያለውን ሁኔታ አይተሽ ነው እንደዛ የምታረጊው። ያው ደግሞ ረጃጅሞች አሉን ጥንካሬ ያላቸው አሉ ደግሞ ተብሎ ከታሰበ ለዛም ይሁን አጫወት መቀረጽ አለበት ብዬ አምናለሁ። እኔ እንዳለመታደል ሆኖ እስካሁን ድረስ በየትኛው መንገድ እንጫወት የሚለው ነገር ጥርት ያለ የተቀመጠ ነገር የለም እንደ ሀገር ማለት ነው። ከልጅነት ጀምሮ እስከ ብሔራዊ ቡድን የሚደርስ ጥርት ያለ ነገር ያስፈልገናል ብዬ አስባለሁ። ያ ነገር እንግዲህ አሁን በጣም ቴክኖሎጂ በጣም ቀርቧልና ሁሉ ነገር በፊትነስም ዘርፍ ቴክኒካሊም በደንብ ኢቫሉዌት ሊደረግ የሚችል እንትኖች አሉ መሳሪያዎች አሉና እሱን ተጠቅሞ ተጫዋቹ ወደሚቀርብበት ወደ ቴስትሽ ሳይሆን የምትፈልጊው አጫወት ሳይሆን ተጫዋቹ ውጤታማ ሊሆን ይችላል ብለሽ በምታስቢው መንገድ መቀረጽ አለበት። እንደ ኢትዮጵያ ተጫዋቹ ክለብ ውስጥ የተለያየ አጫወት ሊኖረው ይችላል። ለምሳሌ ባርሴሎናና ሪያል ማድሪድ የተለያየ አጫወት አላቸው። የስፔን መንገድ ግን ሞር የባርሴሎና መንገድ ነው። በዛ ነው የሚሄዱት። በዛም ነው ውጤታማ የሆኑት ስፔኖች። ስፔን ብዙ ታለንትድ ተጫዋቾች አልፈዋል ከነጃቪ ከነኢኒስታ በፊት የነበሩ ግን ጥርት ያለ ጨዋታ መንገድ ስላልነበራቸው እንደዚሁ በቶርናመንቶች ላይ ሲቸገሩ ነበር። ከሆነ አመት በኋላ ግን ከዚህ ከላማሲያ ታዳጊ አካዳሚ ጀምሮ እንደ ስፔን በቃ ጥርት ያለ የፖሴሽን ቤዝድ የሆነ መንገድ ቀርጸው ሁሉም ውጤታማ የሚሆንበትን መንገድ አበጅተዋልና እኛም በደንብ ተጠንቶ ወደ አንድ የጠራ ነገር መምጣት አለብን ብዬ አምናለሁ። 21 አመታትን በቆየህበት እግር ኳስ በዋናነት ምን ጉዳዮችን ታዘብክ? እንደው የኢትዮጵያ እግር ኳስ ውስጥ ቆይ እነዚህ ነገሮችን አይቻለሁ፣ እነዚህ ጉዳዮች ደግሞ ቢታረሙ ቢስተካከሉ የምትላቸውን ነጥቦች የትኞቹ ናቸው? አንደኛው ስልጠና ነው፣ ቀደም ሲል ያነሳኝ ነው። ከሱ ውጭ ያለውን ነገር እናንሳ። ያው አስተዳደራዊ ነገር ብዙ ባለሙያዎች አሉ፣ በደንብ ይናገሩበታል ብዬ አስባለሁ። እኔ ቴክኒካል በሆነው ጉዳይ ላይ ባወራ ያው አብዛኛውን የትላንትና ችግራችንን ለመቅረፍ እየታገለን ነው የሚነጋው የሚመሻውና ቆም ማለት መቻል አለብን ብዬ አምናለሁ። አሁን ዓለም ዋንጫ እየታየ ነውና 10 የአፍሪካ ቡድኖች ይሳተፋሉ። እንግዲህ 50 ምናምን አካባቢ አፍሪካ ቡድኖች አሉ። ከ10 አንዱ እየተካፈለ ነው ማለት ነው። በጣም ቶርናመንቱ ድል እየሰጠን ነው። ነገር ግን እኛ መንቃት አለብን። ሜዳ ላይ ባሉ ጉዳዮች ወደ ቶርናመንቱ መጠጋት እንችላለን ብዬ አምናለሁ። እኔ በዚህ ባለፉት አመታት በውበቱ ስር በናሽናል ቲም ቆይታዬ የታዘብኩት ነገር በምዕራብና በሰሜን አፍሪካ ሀገራት ባለው ኳሊቲና በእኛ መካከል የሚባለውን ያህል ልዩነት የለም። ነገር ግን ሁለት ነገሮች ላይ ልዩነት አለ ብዬ አምናለሁ። የመጀመሪያው እኛ የጠራ የጨዋታ መንገድ የለንም። አሁን በውበቱ ስር ውበቱ ባመጣው ነገር ነው ጌሙንም ሼር ማድረግ የጀመርነው ከትልልቅ የአፍሪካ ሀገራት ጋር። እንደ ሀገር ግን ይሄ ነገር በቃ ሊሰመርበት የሚገባ ነገር ነው። ቆም ብለን እዚህ ነገር ላይ ማሰብ መቻል አለብን። ሌላው ማይንድ ሴታችን ነው። አትሌቶችን ካየሽ በጣም ቤንች ማርክ የሚያደርጉት የሆነ ሄሮ አለ። በቃ ሲነሱ ወይ እንደ ኃይል ይሆናሉ ወይ እንደ ቀነኒሳ ይሆናሉ ብሎ ይነሳሉ።
እንደ እግር ኳስ ተጫዋች የሆነ የምታስቀምጪው በጣም በትልቅ ደረጃ የደረሰ ሰው የለንም እና እነሱ ይሄ ድል አላቸው። በቃ መሆን እንደሚችሉ ያውቁታል። ኦሎምፒክን ማሸነፍ ስለተቻለ ማሸነፍ እንደሚችሉ ያውቁታል። እኛ የሆነ ሄሮ የሆነ ትውልድ ያንን ሆኖ የሚያሳይ ትውልድ ለመጪው ትውልድ ያስፈልጋልና እነሱ ጋር ያለው ጭንቅላት ስታዩ አትሌቶች ጋር ያለ ቢሮአቸው ካልሄድሽ አታገኛቸውም። ቢሮአቸው ወይ ጫካ እየሮጡ ነው ወይ ጂም ነው የምታገኛቸው። እግር ኳስ ተጫዋቹ ግን የሆነ ነገር አቺቭ አደርጋለሁ የሚል ረሃብ እና ይቻላል የሚልም መንፈስ አታይም። ያ ደግሞ ከፊት ቀድሞ ያሳየ ሰው አለመኖር ያመጣው ነገር ነው። ግን ያንን መቀየር ይቻላል እና በእነዚህ በሁለት ነገሮች ላይ በጣም ፎከስ አድርገን መስራት አለብን ብዬ ነው ማለት ነው። ያው ብሔራዊ ቡድን ከዚሁ ጋር የተያያዘ ወይም የእግር ኳሱ ትልቁ አናት ነው። አንተ ደግሞ በብሔራዊ ቡድን ተጫውታ አሳልፈሃል። የመጀመሪያው ነገር ለብሔራዊ ቡድን መጫወት ምን አይነት ስሜት አለው? እንዴትስ ይገለጻል? አንድ የብሔራዊ ቡድን ማሊያን እንደለበሰም ሰው መሱድ ይሄንን እንዴት ሊገልጸው ይችላል? ምክንያቱም የስንብት ቃልህ ላይ ከከተትካቸው ጉዳዮች አንዱ ስለሆነ በአንተ አንደበት እሱን መስማት ፈልጋለሁ። አያይዘህ እንድትመልስልኝ የሚፈልገው ነገር ምንድነው? ከዚሁ መንገድ ጋር በተገናኘ የኢትዮጵያ ብሔራዊ ቡድን ውጤታማስ እንዲሆን አብሮ መሄድ አብሮ መሰራት ያለባቸው ነጥቦች የትኞቹ ናቸው የሚለውን እናወራበት መሱድ። ያው የመጀመሪያው አገርን መወከል በቃ በእግር ኳስ የመጨረሻው ደረጃ ነው። አሁን ዓለም ዋንጫ እየተካሄደ ስለሆነ ብዙ ምሳሌ የማደርገው ተጫዋቾች በጣም በትልቅ የአውሮፓ ክለቦች እየተጫወቱ ግን ደግሞ የሆነ የሚወክሉት ብሔራዊ ቡድን ይፈልጋሉ። በሆነ በእናት በአባት በሆነ ነገር በትውልድ በምን እያሉ ናሽናል ቲም ውስጥ መካተት ይፈልጋሉ እና ይሄ ትርጉሙ ምን እንደሆነ ግልጽ ነው። ምን ያህል ኩራት እንዳለው የሚያሳይ ነው እና እኔም ከልጅነት ጀምሮ ማስበው ነገር መመኛው ነገር ሆኗል። በተረፈ ያው እግር ኳሱ እንዲሻሻል ያልኩሽ ነገር በጣም በትኩረት ማሰብ ያለብን ነገር በጨዋታ መንገዳችን ላይ የምርጫ ጉዳይ አይደለም። እኛ ጋር በቃ የግዴታ ጉዳይ ነው። በቃ በሆነ ነገር ላይ መነሳት አለብን ብዬ አስባለሁ። እንደ ሀገር ከሁሉም ከጫፍ ጫፍ በሆነ መንገድ ላይ በሆነ አጫወት ላይ ስቲክ አድርገን ውጤታማ መሆን እንችላለን ብዬ አስባለሁ እና ለዛ ፎከስ ማድረግ አለብን በዚህ ጉዳይ ላይ። ሀገርኛ ስፖርትን ነው ከኢቢሲ ኤፍኤም አዲስ 97.1 እየተከታተላችሁ የምትገኙት። የመሸጋገሪያ ፋታችንን ወስደን ስንመለስ ከመሱድ ጋር የምናደርገውን ቆይታ እንቀጥላለን። አሁንም አብራችሁን እንድትሆኑ በአክብሮት እንጠይቃለን። ሀገርኛ ስፖርት ላይ ነው የምንገኘው በኢቢሲ ኤፍኤም አዲስ 97.1 ከቀድሞ የኢትዮጵያ ብሔራዊ ቡድንና ለበርካታ ክለቦች ግልጋሎቱን ከሰጠው ከመሱድ መሐመድ ጋር ቆይታ እያደረግን እንገኛለን። ስለ ብሔራዊ ቡድን አነሳን፣ ስለ እግር ኳሱም እያወራን ነው። እንደው መሱድ በርከት ያሉ ክለቦች ወይም ቀደም ሲል እንደገለጽኩት በኢትዮ ኤሌክትሪክ፣ ኢትዮጵያ ቡና፣ ጅማ አባጅፋር፣ አዳማ ከተማ፣ ሰበታና ድሬዳዋ ተጫውተሃል። በእነዚህ ያሳለፍክባቸው ክለቦች የራሳቸው ነገር ሊኖራቸው ይችላል። ግን በመሱድ ህይወት ውስጥ እነዚህ ክለቦች ምን አይነት ቦታ ነበራቸው? የትኛው ክለብ ላይ የነበረህን ቆይታ አንተ ግለጽ ብትባል በልዩ መልኩ ልትገልጸው ትችላለህ የሚለውን ነገር አያይዘህ አንሳልኝ። ያው መብራት ኃይል የልጅነቴ የመጀመሪያ ክለቤ ነው። ያው ከሲ ጀምሮ የተጫወትኩበት ክለብ ነው። ብዙ ሜሞሪዎች አለኝ በልጅነት ማለት ነው። ከዛ በኋላ ግን ውጤታማ ሆኜበታለሁ ብዬ የማስበው ኢትዮጵያ ቡና ቆይታዬ ነው። 8 አመት ነው የቆየሁት። በዛም ያው ሻምፒዮን ከመሆን ጀምሮ ሌሎቹን አብዛኛዎቹን አመታት ያው ደረጃ ውስጥ 2ኛ 3ኛ ሆነን ነበር የምንጨርሰውና ብዙም ደጋፊም ያለው ቡድን ነው። እያንዳንዷ የምታደርጊያት ነገር ሰው ውስጥ የመቅረት ኃይል አለውና ኢትዮጵያ ቡና ያሳለፍኩት ጊዜ የተለየ ነው ብዬ ነው የማስበው።
ከዚሁ ሳንወጣ እንደው በተጫዋቾች በተለይ ከተጫዋቾች የህይወት መንገድ ጋር በተገናኘ ላይፍ ስታይል በተለይ የህይወት መንገድ ላይ የሚነሱ ጉዳዮች አሉ። በዚህ ዙሪያ ላይ ያንተን ምልከታ እንድታጋራኝ ፈልጋለሁ መስዑድ። አንደኛ ያው ችግር አምጥቷል ብዬ ማስበው ይሄ አሁን እየተከተል ሊጋችን ላይ እየተከተልን ያለነው ፎርማት ተጫዋቾችን ይበልጥ ለእንደዚህ አይነት ነገር የሚያጋልጥ ነው ብዬ ነው ማምነው። ምክንያቱም በጣም ብዙ ቡድኖች አንድ ከተማ ውስጥ ነው የሚሰባሰቡት። ያ ደግሞ መሰላቸት ያመጣል፣ ከቤተሰብ መራቅ ያመጣል። ያ ነገር ልጆችን በተለይ ታዳጊዎችን ወደ አልተፈለገ ነገር ይወስዳል። ሆቴል ውስጥ ነው አብዛኛውን ጊዜ ተጫዋቹ የሚያሳልፈው። ሆቴሎቹ ደግሞ ያው ኖርማል ለስብሰባ የሄደ ሰው የሚቀመጥባቸው አይነት ሆቴሎች ናቸው አብዛኛዎቹ። የምትይዣቸው የጂም ማለት አንድ እግር ኳስ ተጫዋች ያስፈልገዋል ተብሎ የሚታሰቡ ነገሮች ተሟልተው አይደለም ሆቴል የምትይዡ። በቃ አብዛኛው እውነት ለመናገር ከዋጋውም አንጻር ነው ክለቦች እንደዛ የሚያደርጉት። ግን ደግሞ ተጫዋች እንደ ተጫዋች ያው የጉልበት ስራ ነው የሚሰራውና ያው ፊትነሱን ማሻሻል መቻል አለበት። ሁሉም ሰው አይጫወትም። ጌም ታይም የማያገኙ ልጆች አሉ። ፊትነሳቸውን የሚጠብቁበት ጂም ያስፈልጋቸዋል። ሜዳ የትሬኒንግ ሜዳ የለም። በቃ ቲሞች ለብዙ ሼር እያደረጉ ነው የሚሰሩት። ይሄ በብል ፎርማት ያመጣው ችግር ነው እና ያ ነገር ልጆች ላይፍ ስታይላቸው ወደ አልተፈለገ ነገር በቃ አእምሯቸውን ቢዚ የሚያደርጉበት ነገር እየፈለጉ ኤክስኪውዝ ለመስጠት ሳይሆን ያ በቃ ቀጥተኛ ግንኙነት አለው ከልጆቹ ላይፍ ጋርና ክለቦች ለተጫዋቾች ብዙ ክፍያ ይከፍላሉና እነዛ ለልጆቹ የሚያወጡት ወጪ የግድ ልጆቹን ደግሞ ከፍ ማድረግ መቻል ያስፈልጋል። የተሻለ የትሬኒንግ ሜዳ ላይ ትሬኒንግ መስጠት ያስፈልጋል። የተሻለ ጂም አገልግሎት መስጠት ያስፈልጋል። ዞሮ እነሱን ሜዳ ላይ ለመጠቀምና የኢትዮጵያን እግር ኳስ ከፍ ለማድረግ ስለሆነ እነዚህ ልጆች በወጣትነታቸው የሆነ ፒክ ታይማቸው ላይ በደንብ ማገልገል እንዲችሉ እንደዚህ አይነት ነገሮች ላይ ትኩረት ቢደረግ ባይነኝ። ወደ ውጪ የመጫወት ወይም ወጥቶ የመጫወት ጉዳይ ላይ ያሉ ነገሮችን እናንሳ። አሁን እንግዲህ የቀጥታ ስርጭት አለ፣ ቀረጻዎች አሉ፣ ብዙ እድሎች አሉ። በእናንተ ዘመን አንተ በተለይ በጀመርክባቸው መሀል ላይ በነበርክባቸው አመታት እነዛ እድሎች በጣም አናሳ ነበሩ። እነዚህ ነገሮች ምን አይነት እልባት ያስፈልጋቸዋል ትላለህ? ተጫዋቾችስ እንደው ወጥተው የመጫወት እድላቸው ውጤታማ የመሆናቸው ነገር ላይ ያለው አተያይ መስዑድ በዚህ ላይ ምን ይላል የሚለውን እንስማ። አሁን እየተጫወቱ ያሉ ተጫዋቾች እድለኞች ናቸው ብዬ አስባለሁ። እንደ በፊቶቹ ተጫዋቾች ለሙከራ መሄድ አይጠበቅብሽም ወይም ደግሞ ሲዲ ማሰራት አይጠበቅብሽም። ቀጥታ ስርጭት ዲኤስቲቪ ነበር። አሁን ኦቤን ያስተላልፋል። የሚፈልጉ ኤጀንቶች ተጫዋቾችን ማየት የሚያስችሉበት እድል አለ። ተጫዋቹ መበርታት ብቻ ነው የሚጠበቅበት ማለት ነው። ይሄ እድል ሁልጊዜ የሚገኝ እድል ስላልሆነ ተጫዋቾች በጣም ሊጠቀሙበት ይገባል ብዬ ነው ማስበው። እና ሌላው ተጫዋቾች ወደ ውጭ ወጥቶ ከመጫወት ጋር በተያያዘ ዛሬ የሚያገኙትን እዚህ ሀገር የሚገኘውን ክፍያ ሳይሆን ማሰብ ያለባቸው የተሻለ ሊግ ላይ ሄዶ መጫወት የተሻለ እይታ አለው። እዚህ ለምሳሌ 10 ብር የሚከፈልሽ ከሆነ የሆነ ከዚህ ሀገር ሊግ የተሻለ ሊግ ወይ ሳውዝ አፍሪካ ወይ ግብጽ ሊግ ላይ ሄዶ የሚጫወት 5 ብር የሚያገኝ አሁን ላይ እነዚህን ካልኩሌሽኖች ሳይሆን መስራት ያለበት ነገን ነው ማሰብ ያለበት እና የተሻለ እይታ ስለሚያገኝ ተጫዋቹ ወጥቶ መጫወትን መድፈር መቻል አለበት። እኛ ሀገር እንደዚህ አይነት ድፍረቶች የሉምና አሁን የሚመጡ ልጆች ይህን ነገር በጣም ማሰብ መቻል አለባቸው። የተሻለ ሊግ ላይ መጫወት የተሻለ እይታ አለው። ከዛ በኋላ ወደ ተሻለ እድገት መሄድ ይችላሉና ይህን ነገር እንደ ቀልድ ባያዩት ብዬ እመክራለሁ። ስታቆም እንግዲህ መስዑድ እና 3 ቁጥር ልዩ ትስስር አላቸው። ግን የመስዑድ የቀደመ የማሊያ ቁጥር ግን 3 አልነበረም። እንዴት ወደዚህ መጣ የሚለውን እናንሳ። እኔ በሰፈር ደረጃ ማርቆስ ጋር ስጫወት 14 ቁጥር ነበር የማደርገው። ከዛ በሲም በቢም 14 ቁጥር ነበር የማደርገው። ከዛ በኋላ ዋና ቡድን ስገባ 14 ቁጥር የሚለብሰው አቦር ኪሮስ ነው። የቲሙ ካፕቴን ነው። በጣም ትልቅ ተጫዋች ነው። 14 ቁጥር እንደዚህ በቀላል የሚገኝ አይደለም። ያው ከቢ ስትመጪ ያገኘሽውን ክፍት የሆነውን ቁጥር ነው የምታደርጊውና
ሶስት ቁጥር ደግሞ ያው ብዙ ፈላጊ የለውም። ሶስት ቁጥር አገኘው፣ ሶስት ቁጥር ለበስኩ። ከዛ በኋላ ግን ከተላመድኩ በኋላ አፈወርቅን አናገርኩት። በጣም በደስታ ነው የሰጠኝ 14 ቁጥር። ያው መብራት ኃይል ደጋፊዎች ደግሞ በወቅቱ የአፈወርቅን ቁጥር መልበሴ ብዙ አላስደሰታቸውም ነበረ። ምክንያቱም እኔ ገና ከቢ ነበር የመጣሁት። በኋላ ግን በቆይታ ተላመድንና 14 ቁጥር ነበር። ከዛ በኋላ ወደ ኢትዮጵያ ቡና ሲሄድ ምን ያህል ነበር የሚያደርገው? በእርግጥ ያው በኋላ ሊሰጠኝ እንደነበር ነግሮኛል። ግን ብዙ መጋፋት አልፈለኩም። አሁን ክፍት የነበረው 3 ቁጥር ነው። 3 ቁጥር ለበስኩ። በቃ በ3 ቁጥር ታወቅኩ። ከቤቱ ልጆች መስዑድ መሐመድ የሚለውም ስም ያንተ ብቻ ነው፣ የሌሎቹ መሐሙድ ነው የሚለው። እንዴት ሆነ የሚለውን እናንሳ። ማጠቃለያችን ስለሆነ ሁሉንም ጉዳይ እናውራ ብዬ ነው። እሺ፣ የትምህርት ቤት ሰርተፊኬት ላይ ነው መሐመድ ተብሎ የተጻፈብኝ በወቅቱ። ከዛ በኋላ እኔ ወደ እግር ኳስ ገባው። በቃ በመሐመድ በጣም መታወቅ ጀመርኩና የሚኒስትሪም የማትሪክም ሁሉ ነገር መሐመድ ሆነና በዛ ነው በቃ መስዑድ መሐመድ የሚለው የጸናው። ቅድም ሳነሳ ቀይ ካርድ ተመልክተህ አታውቅም። 21 አመታት ውስጥ ቆይተው እንግዲህ በእግር ኳስ ንክኪ ይኖራል አይደለ? ጥፋቶች መስራት እንደዚህ አይነት ነገሮች ይኖራሉና እንዴት ነው ያ ሊሆን የቻለው የሚለውን ነገር ባንተ አረዳድ አስረዳኝ። ቀይ ካርድ አለማየት የሁሉ አመት እየተጫወቱ ምን አይነት እድምታ አለው? ምን አይነት ምልከታ አለው? እሱን እናውራበት መስዑድ። ያው እውነት ለመናገር አታኪንግ ሚድፊልደር ነኝ እና ብዙ ለቀይ የሚያጋልጥ አጫወትም የለኝም። ያው ፖዚሽኑም ደግሞ ብዙ እንደዚህ አይነት ነገር አይደለም የሚፈልገው። እሱ አንድ አግዞኛል። ሁለተኛ ደግሞ ሜዳ ላይ በሚፈጠሩ በንግግሮች ላይ በጣም ነው የምጠነቀቀው። በአብዛኛውን ጊዜ ግርግር ከተፈጠረበት ቦታ አካባቢ በተቻለ መጠን ለመራቅ ሞክራለሁ። ምክንያቱም ወደ ያልተፈለገ ነገር እንዳልገባ ማለት ነው። እኔም ብቻ ሳልሆን ሌሎችንም ፕሮቴክት ለማድረግ ሞክራለሁ እና ያ ነገር አግዞኛል ብዬ አስባለሁ። ወደ ቤተሰብ ህይወት ለምጣ። አሁን አብረሃ ያለችው ባለቤትህን ከአንተ ይልቅ መጀመሪያ ወላጅ እናትህ ነበር ያናገሩት። ስለዛ ጉዳይ እናውራ። አሁን የስንት ልጆች አባት ሆነ መስዑድ የሚለውንም የቤተሰብ ጉዳይንም በዚሁ እናንሳ። ባለቤቴን መጀመሪያ ያናገረችልኝ እናቴ ናት እንዳልሽው። እሷ ናት ደውላ ያናገረችልኝ። ከዛ በኋላ ፍርሃት ነበረህ ነው አንተ? አዎ። እሺ። ከዛ በኋላ በጣም ነገሮች በጣም ነው የቀለሉልኝ። በጣም በአጭር ጊዜ ነው ኒካህ የሚያሰር ነው። ቤተሰቦቿን በተለይ ወንድሟ መሐመድ ነገሩን በጣም ነበር ያቀለለልኝ። እንዳጋጣሚ አብደላ ሸምሱ ከኔ ጋር የተጫወተ ልጅ የነሱ ሰፈር ልጅ ነውና የመሐመድም ጓደኛ ነው። በዛ በኩል ነገሮች በጣም በቀላሉ አልቀውልኛል። አሁን የ5 ልጆች አባት ነኝ። አይመን፣ እያድ፣ መሐመድ፣ ሂባና አይሻ የሚባሉ ልጆች አሉኝ። ባለቤቴ ደግሞ ሰብሪን ኑር ትባላለች። በዚህ በቅድም ባልኩሽ በብል ፎርማት ብዙ ወደ ክፍለ ሀገር ወይ ድሬዳዋ ነው የምትሆኚው፣ ወይ ሐዋሳ ነው የምትሆኚው፣ ወይ አዳማ ነው የምትሆኚው። በዚህ ሰዓት እነዚህ ልጆች ህጻናት ልጆች ይዞ ምንም ነገር ወደ ቤት ሳላስብ እግር ኳሱ ላይ ፎከስ እንዳደርግ በጣም በብዙ አግዛኛለች ባለቤቴ እና በዚህ አጋጣሚ እሷን ማመስገን ፈልጋለሁ። ወደ ተጫዋችነቱ እንደው ጀመረ ያለገ ልጅ የለም ወይስ ፍላጎት አላቸው ልጆቹ? እንዴት ነው ያለው ነገር? አግዛለህ? ይጫወታሉ፣ ኳስ ይጫወታሉ። የሚገርመው ደግሞ እኔም ኳስ የጀመርኩት በማርቆስ ፕሮጀክት ነው። እነሱም አሁን ማርቆስ ፕሮጀክት ጆይን አድርገው እየሰሩ ነው። የአባታቸውን ፈለግ ተከትለዋል ነው እያልክ ያለው? ወደ እንደው ለተጫዋቾች ያው በርካታ ሰዎች መስዑድን መግቢያችን ላይ በተወሰነ መልኩ የጠቀስ ነው፣ ግን አሁን በስፋት እንድናነሳ የምፈልገው ነገር ምንድን ነው? አሸኛኘትህ በጣም የተለየ ነበረ። ሜዳ ላይ ኳስ ጨዋታ እየተደረገ በዚህ መልኩ ግራና ቀኝ ጭብጨባ ተደርጎለት የወጣ ተጫዋች የለም ካንተ በፊት። ይሄ ምን ማለት ነው? ምን ነበረ ስሜቱ? እሱን እንድታጋራኝ እፈልጋለሁ። ከዛ ውጪ ሌሎች ተጫዋቾች ይሄኛውን መስዑድ ወይም ይሄ በብዙዎች እንዲከበር እንዲወደድ ያደረገው ነገር ላይ እንዲደርሱ የመስዑድ መልእክት ምንድን ነው? እሱን እንስማው። እውነት ለመናገር ምኑንም አላውቀውም ነበር። እኔ ሜዳ ላይ እንደዚህ አይነት ሪስፔክት አገኛለሁ ብዬ አላሰብኩም ነበረ። የቡድን ጓደኞቼ እንዲሁም የተጋጣሚ ቡድን ተጫዋቾች እኔ አልገባኝም ነበር። በቃ ዝም ብዬ እንደምወጣ ነበር ማስበው። ነገር ግን ቆይ ያሉኝና ኦነር ኦፍ ጋርድ ሰርተው ነው እንደወጣ ያደረጉኝ። በጣም ኢሞሽናል አድርጎኛል እሱም። በዚህ አጋጣሚ እነሱን ማመስገን እፈልጋለሁ። ሁሉንም ኮቺንግ ስታፉንም
ማመስገን ፈልጋለሁ። ከዛውጭ ታዳጊዎች እግር ኳሱን መውደድ አለባቸው ብዬ ነው ማምነው። የመጀመሪያው መስፈርት እግር ኳስን ከወደድሽ ከዛ በኋላ ጠዋት ተነስቶ ትሬኒንግ መስራት 2 3 ትሬኒንግ መስራት አይከብድም። ግን እግር ኳሱን ሳትወጂው እየተገፋሽ በሆነ ሰው ሁኔታ የምትጫወቺ ከሆነ ያስቸግርሻል ረጅም ዓመት ለመጫወት። እኔ ይህንንም ሪስፔክት አግኝቻለሁ ብዬ ማስበው እግር ኳስም ከፍሎኛል ብዬ ማስበው ነገር እግር ኳስ ያለኝ ፍቅር ይመስለኛል። እንደው ብዙ ጉዳዮችን እያነሳሳን እንገኛለን እና መስዑድ ለህይወቴ በጣም ከባዱ ገጠመኝ ነበረ ወይም ይሄ የእግር ኳስ ህይወቴን ፈተና ላይ ጥሎታል የምትለው ነገር ምንድነው? ያው የእናቴ ሞት ይመስለኛል። ማለት እናቴ እንደ ጓደኛዬም ነበረች፣ እንደ እናቴ ብቻ ነበረች እና ካለፈችም በኋላ ያው ጌም ከጨረስኩ በኋላ እሷ ጋር ነው የምደውለው ቶሎና አልፋም ያለች ነበር የሚመስለኝና በቃ ስለመደወል አስባለሁ ከእንቅልፌ እንደማባነን እያልኩ ነው እንትን እምለውና ይሄ ነገር ረጅም ጊዜ አሳልፌዋለሁ። ሰበታ ነበርኩ ያን የምጫወተውና በቃ በጣም ብቻዬን ተሰቃይቼበታለሁ የማስበው ፓርቲ ነው። ከማህበራዊ ህይወት ጋር በተገናኘ እንግዲህ ቅድምም ስለ ፎርማቱ ስታነሳ ነበረ፣ አሁንም ስላለው ነገር ስታነሳ ነበርና በማህበራዊ ህይወት ያለህ ትስስር ያለህ ነገር እንዴት ነው? በምን አይነት መልኩ ነው ጊዜህንስ የምታብቃቃው? በዛ መልኩ እንዴት ትገኛለህ? አዎ ያው በተቻለ መጠን እንደዚህ ማህበራዊ ነገሮች ላይ ለመድረስ ሞክራለሁ። ነገር ግን ያው ሰውም አንደርስታንድ ያደረገኝ ነው። ብዙ በእንደዚህ አይነት ነገር ወቀሳ አይደርስብኝም። ያው ከልጅነትም ጀምሮ መብራት ኃይል ካምፕ ነበር የምኖረው። ከዛ በኋላ አሁን ደግሞ ይሄኛው ፎርማት ከመጣ በኋላ ብዙ ማትገኝባቸው ማህበራዊ ህይወት ጉዳዮች አሉና ግን ያው ሰው በአንደርስታንድ አድርጎኝ ግን ባገኘሁት ክፍተት ግን እንደዚህ አይነት ነገሮች ላይ ለመገኘት ጥረት አደርጋለሁ። መስዑድን ከእግር ኳስ ውጭ የሆኑ ጉዳዮችንም ማውራት ከፈለክ ሊያወራህ ዝግጁ ነው ይላሉ የቅርብ ወዳጆች። እንደው ከእግር ኳስ ውጭ ምን አይነት ጉዳዮችን ታዘወትራለህ? ምንስ ያዝናናሃል? ማለት አሁን አንዳንዴ በልጅነት ያው ቦክሰኛ ስታይ ቦክሰኛ መሆን አይደል ኳስ ተጫዋች የመሆን ፍላጎት ይመጣ ይሆናል። ከፍ ብለህ ግን በብዙ ጉዳዮች ላይ ለመወያየት ዝግጁ መሆን፣ ለዛ ነገር ክፍት ለመሆን ደግሞ ዝግጁነት ይፈልጋልና ከእግር ኳስ ውጭ ያሉ ሰዓቶችህን እነዛን ነገሮች በምን መልኩ ነው የምታቻችላቸው የምትጠቀማቸው? እውነት ለመናገር እግር ኳስ ስራዬም ብቻ አልነበረም መዝናኛዬም ነበረ እና ብዙ ጊዜን ማጠፋው በሱ ላይ ነው። ከክለብ እረፍት ከመጣን ትንሽ እረፍት አድርጌ በቃ ወይ ፉትሳል ወይ ጂም ወይ የሆነ ነገር ብቻ እንቅስቃሴ ውስጥ እሆናለሁ። እግር ኳስም ደግሞ በጣም ረጅም ሰዓት ይዤ ማውራው የማየው ጉዳይ ነውና ይሄን ደግሞ ያው ቅድም ከጠቀስኩ ልጅ ከተድላ ጋር በጣም ረጅም ሰዓት ለእግር ኳስ እንወያያለን፣ እንከራከራለን። ይሄ ነው እንደውም ብዙም ፓርት ይይዝብኛል ብዬ ማስበው ይሄ ነው። ሌላ በጣም እንዲህ በጉጉት ማውራው ጉዳይ የለም። ከተጫዋችነት ዘመኑ አሁን በቃኝ ብለሃል እና ከዛ በኋላ እንግዲህ ወደ ስልጠናው ልትገባ እንደምትችል ስትናገር ሰምቻለሁና በዋናነት እንደው ትኩረት አድርገህ የምትሰራበት ነገር ወደ ስልጠናው እንድትገባ ያደረገህ ነገር ምንድነው? ሁሉም ሰው መቼስ እግር ኳስን ሲያቆም ወደ አሰልጣኝነት ይመጣል ማለት አይደለም። ግን አንተ ወደዚህ የገፋህ ልዩ ምክንያት አለ ወይስ ምንድነው በእቅድ ደረጃ ያስከው? ያው ቅድም ያልኩሽ ነገር አለ። እግር ኳስን በተለየ ሁኔታ እንዳይ ያደረገኝ ተድላ ትንሽ ተጽዕኖ ሳይኖር አይቀርም። በጣም ወደ እግር ኳስ በጣም እንድጠጋ አድርጎኛልና ከእግር ኳስ ከወጣው በኋላ ሞር ወደ ኮቺንግ እንድመጣ የበለጠ ሀሳቡ አለኝ። ወይ በታዳጊ ፕሮጀክት ወይ በፕሮፌሽናሎች ደረጃ ስለ ኮቾች በጣም ማጥናት መከታተል እወዳለሁ። ከውጭ ኮቾች ጀምሮ በሀገር ውስጥ ደረጃ በተለይ የበፊቶቹን አሰልጣኞች ምንድን ነበር ጥንካሬያቸው የሚለውን በተቻለ መጠን የበፊት ተጫዋች ካገኘው ስለ ኮቹ መወያየት እፈልጋለሁና አሁን ላይ ሆኜ ሳስበው እነዚህ ትልልቅ ኮቾች ውለታ አለብን ብዬ አስባለሁ። ለኢትዮጵያ እግር ኳስ እንደነ ጋሻጎስ እንደነ አስራት ኃይሌ፣ ስዩም አባተ እነዚህ አሰልጣኞች አሁን ካሉት እንደዚህ ዘመናዊ የውጭ ሀገር አሰልጣኞች ጋር ሳያይዛቸው ጋሻጎስ ሞር አንቸሎቲ ጋር የመቀራረብ ነገር አይባቸዋለሁ። ሞር ማኔጅ የማድረግ ወታዳጊዎችን የማብቃት ነገር በሳቸው መስመር የወጣ ደግሞ
ጉልላት ነበረ ከሳቸው ጋር ሞር የሚቀራረብ ባህሪ ያለው። አስራት ኃይሌ ከየርገን ክሎፕ ጋር ይመሳሰልብኛል። አሁን አሰልጣኞችን በጣም መከታተል ለማጥናት ሲጀምር ማለት ነው ከሱ ጋር ሞር አሁን ገብረ መድህን ኃይሌ ወደዛ የመምሰል ነገር አለው። ስዩም አባተ ይገርመኛል። አሁን በጣም ቅርብ ጊዜ ነው እኛ ስንማር ይሄ ታክቲካል ፔሪዳይዜሽን ምናምን የሚባሉ ኮንሰፕቶች እዛ ዘመን ላይ ታዳጊ ብሔራዊ ቡድን ያሰለጥነኝ ነበርና ይሄ ሁሉንም ፊትነስን፣ ቴክኒክን፣ ታክቲክን አንድ ላይ የማሰራት ነገር ስዩም ጋር ነበር ያኔ 98 የነበረው ታዳጊ ብሔራዊ ቡድንና ሞር የስዩም ደግሞ እንደ ውበቱ ካሴ አይነት አሰልጣኞች ደግሞ ወደሱ መስመር ያሉ ይመስለኛልና ሞር አሰልጣኞችን የማጥናት ወደ እነሱ ደግሞ ምንድን ነበር ጠንካራ ጎናቸው፣ ደካማ ጎናቸው የሚለውን ነገር የመፈተሽ ነገር ወደ አሰልጣኙ ያስጠጋኛል ብዬ አስባለሁ። ግን አሰልጣኞችን አልተረዳናቸውም ወይ? እንደው እንዲህ ተረድተናቸው ቢሆን ኖሮ እንድትል የሚያደርግህ ልዩ ነጥብ ምንድን ነው? እዛ ዘመን ላይ ሁሉም አሰልጣኞች ትክክል ነበሩ ብዬ ነው የማስበው። ምክንያቱም ዘመኑ የደረሰበትን ስልጠና ነበር የሚሰጡት። እንዲያውም መወቀስ ካለባቸው ብዬ የማስበው ቅርብ ጊዜ በጣም ዓለም በጣም ጠቦ ሁሉን ነገር ማግኘት በምትችልበት ደረጃ የአሰልጣኞች ትጋት በዛ ደረጃ ተገኝቷል የሚል እምነት የለኝም እና ቅርብ ጊዜ ያሉ አሰልጣኞች በጣም መትጋት አለባቸው ብዬ አስባለሁ። እነዛኛዎቹ እንዳልኩሽ በጣም ፕሮፌሽናል ነበሩ። እኔም ስለደረስኩባቸው ወደ ማቆሚያቸው ላይ ምርጥ 11 ተጫዋቾችን ማወቅ እንፈልጋለን። መሱድ ከና አሰልጣኙ የመሱድን ምርጥ 11 ተጫዋቾች የምናውቅበት ሰዓት ላይ ደርሰናል። እኔ መጽሐፍ ልጀምር ነው። መጀመሪያ የአሰላለፍህ ልወቅ። እሺ 1-3-5-2 1-3-5-2 ብዙ ሰው በዚህ ጊዜ 3-4-3 ነው የሚያስቀድመውና ለምን የሚለውን ያው አሰልጣኝም ስለምትሆን እያስረዳህን እንሄዳለን። ግብ ጠባቂ እኔ ያው መብራት ኃይልና ኢትዮጵያ ቡና በተጫወትኩበት ጊዜ የቤቼስ ካሴቶችን ወስዶ የማየት ልምድ ነበረኝና በጣም ያስገረመኝ ግብ ጠባቂ አሁን ላይ ማለት በጣም ዘመናዊ ግብ ጠባቂ ነው ብዬ ማስበው በለጠ ወዳጆ ነው። በለጠ ወዳጆ። እሺ ከዛ ባክስሪ ያው የኔ ሄሮ ነው ማለት መብራት ኃይል ስገባም በጣም እያደነኩት ያደኩት አፈወርቅ ኪሮስ፣ አንዋር ሲራጅ እና ኩኩሻ ናቸው ባክስሪ። ሳሙኤል ደምሴ። እሺ አንዋር ሲራጅ ሁለቱም ቀኝና ግራ፣ ሳሙኤል ደምሴ ማለት። እሺ ቀኝ ጋምብሬ ገብረ ኪዳን። እሺ ግራ ዳዊት ገዳዳው፣ ዳዊት መብራቱ። እሺ ሚድፊልደሮች ካሳዬ፣ አንዋርና ሙሉ አለም ረጋሳ። አንዋር ያሲን፣ ሙሉ አለም ረጋሳ። አጥቂ አቡበከር ናስርና አስግድ ተስፋዬ። አቡበከር ናስር ካሁኖቹ አቡበከር ነው የገባው። አቡበከር እንደው ግን ብጫወትለት ብለህ የምታስበው ተጫውቼለት ቢሆን ብለህ የምታስበው ክለብ አለ? በቃ እስካሁን ከተጫወት እያጠቃለልን እንሂድና እንደው የተሰጠህ ምላሽ አለ፣ የቆየህበት ነገር አለና እንዳጠቃላይ እስቲ ስሜትህን ያለህን ነገር ሁሉንም ነገር እናወራበትና ወደ ማጠቃለያችን እንሂድ። አዎ በዋናነትም እዚህም ስመጣም ትልቁ ዓላማ የነበረው እነዚህን ሰዎች ማመስገን ነው። ይህን እድል ካገኘው አይቀር ብዬ ነው። ስፖርት ቤተሰቡን በጣም ማመስገን እፈልጋለሁ። ደጋፊዎች፣ ኢትዮጵያ ቡና፣ የቅዱስ ጊዮርጊስ፣ የሁሉም ክለብ ደጋፊዎች፣ የአዳማ የተጫወትኩበት የድሬዳዋ የሁሉም በጣም ከጠበቅኩት በላይ ነው ያገኘሁት ምላሽ። በጣም ማመስገን እፈልጋለሁ። አሰልጣኞች፣ ያሰለጠኑኝ አሰልጣኞች ከሰፈር እስከ ብሔራዊ ቡድን ያሰለጠኑኝ አሰልጣኞችን ማመስገን እፈልጋለሁ። በጣም ያልጠበቅኩት ደግሞ በመሸኘሄ ቀን ያገኘሁት ሽልማት አለ ከዳኞች ማህበር። በፍጹም ያልጠበቅኩት ሽልማት ያገኘሁት። ስቴዲየም ለቀህ ሆቴል መተው ነው የሰጡት አይደል? ሆቴል መተው ነው የሰጡኝ። በጣም ማመስገን እፈልጋለሁ ዳኞች ማህበርን፣ በተለይ ሊዲያን በጣም ማመስገን እፈልጋለሁ። ቤተሰቦቼን ማለት እኔ እዚህ ጋር እንድደርስ የበኩላቸውን አድርገዋል። የሰፈር ልጆች ቄራ ከእኔ 2018 ያው ድሬዳዋ ወርዷል። እንደ ቡድን ጥሩ ጊዜ አልነበረንም። ነገር ግን ቄራ ምስጋና የእውቅና ፕሮግራም አዘጋጅቶልኝ እውቅና ሰጥቶኛል።
ቄራና አካባቢውን በጣም ማመስገን እፈልጋለሁ። ያው ሰፈሬ ተወልጄ ያደግኩበት ነው። በጣም ማመስገን እፈልጋለሁ። እንደ አጠቃላይ በጣም የረሳኋቸው ሰዎች ካሉ በጣም ይቅርታ መጠየቅ እፈልጋለሁ። ነገር ግን ቅድም አሰልጣኝ ሳይሆን በጣም የህይወት አሰልጣኝ ያልኩትን ተላን በጣም ማመስገን እፈልጋለሁ። ኤርሚያስ ታደሰን፣ እነዚህ ሁሉ ሰዎች ማመስገን እፈልጋለሁ። አንድ ግን እንጨምር፣ ያው ሽኝትህ ላይ የቆይታህ ዘመን ላይ ያወራን ስለሆነ በብዛት እሱ ላይ ትኩረት አደረግን። ግን የውድድር አመታችሁ ላይ ድሬዳዋ ወርዷል። ከ10 አመት በኋላ ነው የወረደውና ይህ የውድድር አመት ለድሬዳዋ እንዴት ይገለጻል? ፕሪሚየር ሊግ ውስጥ በራሱ እንዴት ነበረ? ምን አይነት ፉክክር፣ ምን አይነት መልኮችን ነው ስንመለከት የነበረው? ፕሪሚየር ሊጉም ስላለቀ እሁድ ዕለት ተፈጽሟልና ለአንተ ያስገረመህን ክለብ ደግሞም ሻምፒዮን የሆነውም ሲዳማ፣ እነዚህን አጠቃላይ መልካት ያስገረመህ ክለብ የትኛው ነው የሚለውን ጨምሮ አጠቃላይ ምልከታህንና ያንተ ኮከቡም ተጫዋች እናንሳ። እሱን አትስተን እናፈቃለን። ያው ፕሪሚየር ሊጉ ሞር እንዳልኩሽ ቀደም ይሄ የቶርናመንት አይነት ሁኔታ መኖሩ ትንሽ አስቸጋሪ ያደርገዋል። ማለት በሊግ በውጭ ሀገር ሊግ ስታይ ብዙ ቻንስ የፈጠረ ቡድን ውጤታማ ሲሆን ታያለሽ። እዚህ ግን ሞር በጣም ጥንቃቄ ትንሽ ኮንሲድ የሚያደርግ ቡድን ውጤታማ ይሆናል እንደ ቶርናመንት አይነት ባህሪ ስላለው ማለት ነው። ያ ነገር ያው እንግዲህ በሊጉ ከ5 ቡድኖች አንዱ ይወርዳል። በጣም ከባድ ውድድር ነው። አንድ የመሸነፍ ከጀመርሽ ይሄ የፎርማት ሁኔታ ሳይኮሎጂካሊ የሚያመጣው በጣም ተጽዕኖ አለ። ያው ለሁሉም ቡድኖች ነው፣ እንደ ኤክስኪዩዝ ሳይሆን ለሁሉም ቡድኖች ያለ ነገር ነው። በድክመት ሁሉንም ነገር እኛ ኃላፊነት የምንወስድበት ጉዳይ ነው። በድክመታችን ወርደናል ብዬ ነው ማስበው። ሲዳማ ቡና ያው አመቱን ሙሉ በወጥ ብቃት ላይ ስለነበረ ሻምፒዮንነቱ ይገባቸዋል ብዬ አምናለሁ። ያስገረመኝ ቡድን ነጌሌ ነው። የኔ ኮከብ ተጫዋች ኦዚል ነው። ዳዊት ተፈራ የመሱድ የአመቱ ምርጥ ተጫዋች ዳዊት ተፈራ ነው። አሁን ከዚህ በኋላ በረፍት ነው ጊዜህን የምታሳልፈው ወይስ ቀጥታ ወደ እንቅስቃሴ መግባት ነገር አለ? ምንድን ነው ያቀድከው በወቅታዊነት? መጀመሪያ ረፍት ማድረግ ፈልጋለሁ ቤተሰቦቼ ጋር። መልካም እንግዲህ መሱድ 21 አመታትን በኢትዮጵያ እግር ኳስ ውስጥ ለሰጠው ግልጋሎት በርካቶች የራሳቸውን ነገር፣ የራሳቸውን አስተሳሰብ፣ የራሳቸውን ስሜት አጋርተዋል ብዬ አስባለሁ። እንግዳ ልናደርግ ስናስብም በርካታ ጥያቄዎችን፣ ሀሳቦችን ሲያነሱ የነበሩ ሰዎች አሉ። ከነዛ መካከል የቀድሞ የኢትዮጵያ ቡና አሰልጣኝ ነጻነት ክብሬ አንዱ ነው። እንደውም በምርጥ ስብዕና፣ ስራ አክባሪነት፣ በወጥነት ለረጅም አመታት በመጫወት ለብዙ ወጣት ተጫዋቾች ምሳሌ ነህ። በአሰልጣኝነት ህይወት ደግሞ በትልቁ እጠብቅሃለሁ የሚል መልእክቱን አጋርተዋል። በረከት አሰፋ እንገሪልኝ እንደምወደው ያለ ሌላኛው አድማጫችን ነው። ከዛ ውጪ በፓፓዲች ጊዜም ስልጠናው እንዴት ነበረ? በተለይ ከአሰልጣኝ ፓፓዲች ጋር የነበረ ግንኙነት በጣም በጥሩነቱ ከሚነሱ ጉዳዮች ነው። ያው የአድማጮችን ጥያቄ ነው እያነሳ ያለሁት፣ በእኔ በኩል ያለውን አጠቃላይ ያለው እሱን ጨምሮ እንግዲህ በርካታ ሰዎች ያላቸው ክብርና ውዴታ ነግረውካል። እዚህ ላይ ያለህን ስሜት አጋራና እናብቃ። ያው ፓፓዲች በጣም ጠንካራ ትሬኒንግ የሚያሰራ አሰልጣኝ ነው። በቀን 3 ጊዜ ሁሉ ትሬኒንግ እንሰራ ነበረ። በፕሪሲዝን ጊዜ ያው ሌላ መልክ ይዘን ውጤታማ የሆንበት አመት ነው። ሁለተኛ ነው የወጣነው በፓፓዲች ጊዜ። በጣም ጠንካራ ፕሪሲዝን፣ ነገር ግን ያው እንዳልኩሽ ወቅቱን ትክክለኛ ሳይንሳዊ የሆነ ስልጠና ነበር ስንወስድ የነበረውና ከኔ ጋር የነበረው ግንኙነት ደግሞ ልክ እንደ አባትና እንደ ልጅ ነበረ። በጣም ለሱ ሪስፔክት አለኝ። በዚህ አጋጣሚ እሱንም ያው አሰልጣኞችን አንድ ላይ ስላመሰገኑ እሱንም መስገን ፈልጋለሁ። መልካም መሱድ መሐመድ፣ እንግዲህ ገና እረፍትህን ሳትጀምር በዚህ መሀል ጥሪያችንን አክብረ እዚህ ስቱዲዮ ስለተገኘ እጅግ አድርገን እናመሰግናለን። እኔ በግሌ እንግዲህ በማውቀው በርካታ አመታት ከ18 አመት በላይ እንተዋወቃለን። በእነዚህ አመታት ውስጥ በተመለከትኩት ስብዕና ባየሁት በተመለከትኩት ነገር ከሚያከብሩ ሰዎች መካከል አንዷ እኔ ነኝ። ይህንን መግለጽ እፈልጋለሁ። በአድማጮች ስም እዚህ ተገኝተህ ይህንን የመሰለ ቆይታ እንድናረግ ስለፈቀድክም እጅግ አድርገን እናመሰግናለን። አድማጮች፣ የሀገርኛ ስፖርት ቆይታችን ይህንን ይመስል ነበር። ከመሱድ መሐመድ ጋር ቆይታ አደረግን። በቴክኒኩ ትዕግስት ታደም ከኛ ጋር የአብሮነት ቆይታ ነበራት። ጣቢያችን የ24 ሰዓት ስርጭት አለው። እስከቻላችሁ ድረስ ከኢቢሲ ኤፍኤም አዲስ 97.1 ጋር አብራችሁ እንድትሆኑ በአክብሮት እንጠይቃለን። እኛ እዚህ ጋር እንሰናበታለን። መልካም ጊዜ፣ መልካም ቀን ተመኛል።